ምንድነው ብሎ የሚለው ይሄ ዚቅ የካቲት ኪዳነ ምህረት ይላል። አንብበሽ ይሄ ከዚህ ጋር ጀምረ ዚቅ የካቲት ኪዳነ ምህረት እዚህ ነው ያለው። አዎ እዚህ ያሰመርኩት እና ተተረጉመዋለን። እኔ ትርጓሜ ነገር ያለው እኮ ነው። ግስ አንብበው ፊደላቶቹ ግን አማርኛ ስለሆነ አንብበው በቃ ጫጫታ ያስፈልግም። አንብበው ገዝ የሚያውቀው ሚዩት አድርጌሃለሁ። ምንም አማርኛ አታስረዝም። ግዕዝ የሚያውቀውን አገልጋይ ግዕዝ አታውቅም ብለኸዋል። አንተ ግን ታውቃለህ ማለት ነው። አንብበው አሁንና ማወቅን አሳየን። እሱ ቅድም አንብቦ የመርቆሬዎስን ሲናገር ሲተረጉምልህ አታውቅም ብለኸዋል። አንተ ደግሞ እስኪ አንብበውና ማወቅህን እኔ ማለት ነው። ከዛ አቻላቻ ትሆናላችሁ። አንቀጥል። እጽዋት ያ ጎሄድ ይህንን አንብበው። ለእኔ የሚታይ ይኸውልህ ፊደላቶች አሁን ለእኔ ብዙም አይታዩም። እኔ እንደዚህ አስጠጋለሁ። እኔ ትንሽ አንብብልህና አንተ ትክክል አይደለህም በለኝ። አንብበው እኮ ነው ሳኡን ሰግድ ይላል ይላል። ከዛ ምንድን ነው የሚለው? ሳኡ ያለ መሰለኝ ምንድን ነው ፊደላቱ በደንብ አይታየኝም። ይኸውልህ አሁን ምንም አታሳብብም። ካሜራውን እንደዚህ አቅርቤልሃለሁ። ጭቅጭቅ በቃ እሺ። ማንበብ አልችልም። ጭቅጭቅ ማንበብ የማችል ሰውዬ ማንበብ ልጠይቅህ ነዋ። አትጩህ። ማንበብ አለመቻልህን እንደዚህ አደባባይ ላይ ማሳየት ስለነበረብኝ ነው። ፊር አልክ ገና እንደገባ ማለት ነው። ማንበብ የሚችለውን ዲያቆንና እየተረጎመ ያለውን ዲያቆን ማንበብም አችልም መተርጎም አችልም አልከው። እኔም እንደዚሁ ነኝ ብለህ እንድትል ግን ማንበብና መተርጎም ትችላለህ ወይ? ምንድን ነው ያልከኝ? ጻኡ ነው ያልከኝ? ንን እና ጻን እንኳን ለይታ ያላወቅ ሰውዬ ከዲያቆን ጋር አውራው። ጨርሻለሁ። ዲያቆን እየቀጥሉ። እሺ። አይ እኔ እኮ የገረመኝ ነገር በትክክል አልተረጎምከውም ማለት የምታውቀው ከሆነ መተርጎም ነው። በትክክል መተርጎም አለመተርጎሜን በምንድን ነው ልታረጋግጥ ይሻልከው? ይሄን መልስልኝ እስኪ። ማን ነው ያንን የተናገረው? ንሰግድ ያለው ማን ነው ስልህ ለመርቆሬዎስ ነው የተጻፈው። የጻፉት እንትኖች ናቸው እያልክ ነው እያብራራልኝ። መጀመሪያ አላስጨረስከኝም እኮ ይኸውልህ፣ አንተ ገና አንድ ሁለት መስመር እያነበብኩ እያለ ይህን ያለው ማን ነው አልከኝ። አረፍተ ነገሩን ልጨርስ አልኩ። አረፍተ ነገሩ የሚለው እገኒ ለስምከ ወእሲብ በኃይልከ ስማ ጸሎተ ኩሉ ዘሥጋ ዘመጽሐቤከ ኢታጎንዲ እግዚኦ መርቆሬዎስ ሳህለከ በከዋክብት ሰማይ የዘከለልከ ወበጽጌያት ምድር አሰርጎከ ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃን ወይሰዳኝ ደብረ መቅደስከ። ይህ የቅዱስ ያሬድ ድርሰት ነው። ቅዱስ ያሬድ እግዚአብሔርን ነው የጠየቀው። እንደውም እምሰማይ ሳህለከ ነው የሚለው ድጓው። መርቆሬዎስ ሳህለከ ብለው ባለዚቆች ለወጡት። ስለዚህ ያሬድ ለእግዚአብሔር የዘመረውን ስም ሲለወጥ ለእግዚአብሔር የተዘመረው ሁሉ የማገንዘብ ሆነ የመርቆሬዎስ ገንዘብ ሆነ። ስለዚህ በዚህ ድርሰት እየተለመነ ያለው መርቆሬዎስ ነው እያልኩ ነው። ግልጽ ነው። እጽዋት መናገር እችላለሁ? እሺ እኮ እየተለመነ ያለው መርቆሬዎስ ነው በዚህ ክፍል። እሺ መርቆሬዎስ ምን ተብሎ ተለመነ? ይሄው አሁን ያነበብኩትን ለስምህ እገዛለሁ በኃይልህም አመሰግናለሁ። ወደ አንተ የሚቀርብ የሥጋ ለባሽን ሁሉ ጸሎት ስማ። መርቆሬዎስ ሆይ አቤቱ ይቅርታህን አታዘግይ። ሰማይን በከዋክብት የጋረድህ ምድርን በአበቦች ያስጌጥክ ነህ። ብርሃንህንና እውነትህን ላክ፣ እነርሱም ይምሩኝ፣ ወደ ቅድስና ተራራም ይውሰዱኝ ተባለ ማለት ነው በመጽሐፈ ዚቅ። እንደዛ ነው ያለው። እሺ አሁን እኔ አላላለ የሚለውን ጥያቄ አላመጣም። አሁን ተሰቀለ የሚለው የታለ? እሱን አቡነ ኤርሚያስን ትጠይቃቸዋለህ። አለ በሌላኛው ዚቅ ላይ አለ። አሁን የጥቅምትን የጠቀስ ነው ተሰቀለ የሚለው አምጡ። ተሰቀለ የሚለው ዲያቆን። ይሄኛው የጥቅምቱ ዚቅ ነው። አሁን እኛ እያነበብንልህ ያለ ነው የጥቅምቱ ዚቅ ነው። አቡነ ኤርሚያስ እንደዛ ብለዋል። በዚህም ክፍል የፈጣሪ ስፍራ የፈጣሪ ክብር ለመርቆሬዎስ ተሰጥቷል። ወደዛኛው መምጣት እንችላለን።
እነዚህ ነገሮች አሁን ለመርቆሪዎስ የሚገቡ ናቸው፣ መርቆሪዎስን የሚገልጡ ናቸው ብለህ ታስባለህ? ይቅርታ አድርግልኝና ተሰቀለ የሚለው መልስልኝ። ይሄስ ልክ ነው ወይ ነው? ይሄስ ልክ ነው ወይ ነው? ቅዱሳንን እለምናለሁ እኮ እኔ የምለምን ሰው እንደሆን ካንተም ታውቃለህ። እኔ ቅዱሳንን እለምናለሁ። በቀጥታ መልስልኝ። ተሰቀለ የሚለውን ብቻ አንብብልኝ። ዮዳይ ከዚህ በኋላ አሳያለሁ። ዮዳይ ኦኬ፣ ሁለት ሰው በአንድነት አያወራም። ዮዳይ ከከፈትክ እታች ተወርድና ታብታብ ታደርጋለህ። አትገባም እዚህ ቤት ማለት ነው። ሁለት ሰዎች ሲያወሩ ባለጌ ሰው ነው ተደርቦ የሚያወራ። በቤተሰቦቻችን ሲያሳድጉን እንደዛ ነው ያሉን። ሰው ሲያወራ ተደረበ አታውራ፣ ባለጌ ልጅ አትሁን ይባላል። አይ ሁለቱ ናቸው የሚያወሩት፣ ተጽዋዕትና ዲያቆን ናቸው እያወሩ ያሉት። አንተ ሚዩት አድርገህ መቀመጥ ያለበት። ቀጥሉ። አሁን ይህኛውን ድርሰት ስትሰማው ለመርቆሪዎስ ይስማማዋል ወይ? ያኛውን አሳያለሁ፣ ችግር የለም። ይህኛውም ለመርቆሪዎስ አላግባብ የተሰጠ ድርሰት ነው። መርቆሪዎስን አይገልጥም። ለመርቆሪዎስ ይበዛበታል፣ አይሸከመውም። መርቆሪዎስ ማንም ሰው ይህንን ሲሰማ እንዴ ይሄማ የእግዚአብሔር ገንዘብ ነው የሚለው። እንዴት አልቆረቆረህም? ከትልቅ ይቅርታ ጋር ነው። ልክ ነው። ይሄ ድርሰት ልክ ነው። ይሄ ድርሰት ልክ ነው። ከትልቅ ይቅርታ ጋር እኔ ቅዱሳንን የምለምን ሰው ነኝ አልኩ። እኔ ኦርቶዶክስ ነኝ። እኔ በእምነቴ አምላክ ናቸው ብለህ የምትለምናቸው እለምናለሁ። ቅዱሳንን አምላክ አድርገህ የምትለምናቸው ስማኝ፣ አይደለም አምላክ አድርገህ አይደለም። ይኸው መርቆሪዎስ እኮ አምላክ ነው። በዚህ ክፍል እኮ አሁን መርቆሪዎስ አምላክ ነው። ከመዝሙረ ዳዊት አምላክ ነው የሚልበት አምላክ ነው የሚለው ነገር የለም። የተጻፈ አምላክ ነው ብሎ የተጻፈበት ነገር የለም። ለእግዚአብሔር የተዘመረው እኮ ነው። ይኸውልህ ስማኝ፣ የሚገርም ነገር ቆይ ይኸውልህ አግዛችሁ አም ሶሪ ምናልባት ኢንትራፕት አድርጌ ሊሆን ይችላል። አማልክትም ተብሎ የተጠሩ አሉ። እሱ ሌላ ርዕስ እንትን ሳትል ማለት ነው። አምላክ የሚል ግን መርቆሪዎስን አላየሁም፣ አላነበብክልኝም። የአምላክ ገንዘቦች ናቸው እኮ ለመርቆሪዎስ የተነገሩት። እዚህ የገባሁት ለኦርቶዶክስ ተሰቅሎ ሞተላቸው የሚለውን እንድታነብልኝ ስለፈለግኩ ነው። ከዛ ካነበብክልኝ በኋላ እኔ የምጠይቅ ጥያቄ ስላለኝ እኔ ጠይቃለሁ። እኔ እንትን እንድል ማለት ነው እንድረዳ። ይሄን ያነበብነውን ተስማምተን እንለፍ። ትክክል ነው ብለህ ታስባለህ? እኔ ትክክል ነው፣ ለኔ ትክክል ነው። ለምናለሁ መርቆሪዎስን እንደ አምላክ ማለት ነው። እለምነዋለሁ መርቆሪዎስን። እንዴ መርቆሪዎስ አምላክ ነው? አምላክ መርቆሪዎስ እንዴ አምላክ እኮ ነው። በዚህ ክፍል አሁን ይኸውልህ ሰማይን በከዋክብት ያስጌጠ መርቆሪዎስ ነው አይደል? ማን ነው ሰማይን በከዋክብት ያስጌጠ? መልሳ እጽዋት አሁን አዳምጠኝ። አሁን ለምን ተሰቀለ የሚለውን አትነብልኝም ነው? አሳያለሁ። እሱ ችግር የለም አለ። አሳያለሁ። ቀጥሎ አሳያለሁ። ይሄን እሱን አሳየኝና ወደዚህ እንመጣለን። አይ ይሄን አይደለም ወደዚህ ነው እንመጣለን። እኔ ይኸውልህ ሰማይን በከዋክብት ያስጌጠ መርቆሪዎስ ነው። የሥጋ ለባሽን ሁሉ ጸሎት የሚሰማ መርቆሪዎስ ነው። ይቅርታ ምድርን በአበቦች ያስጌጠ መርቆሪዎስ ነው። አዳምጠኝ እስኪ፣ እኔንም አዳምጠኝ። መልስልኝ እስኪ። እኮ እየሰማኸኝ ነው አይደል? ይሰማሃል? መልስልኝ። ሌላ ነገር ሳታወራ አሁን በቀጥታ ይኸውልህ ሌላ ነገር እንዳታወራ። ለምን ሌላው ገባ ነው? አሁን አንተ እኔ የገባሁት እኮ አልኩህ። እኔ የገባሁት መርቆሪዎስ ለኦርቶዶክስ ተሰቅሎ ሞተላቸው ይላል። አሳያለሁ። እሱ ችግር የለም አሳያለሁ። አሁን ካነበብክልኝንም እኮ እኔ እኮ አላየሁትም። አሁን አንተና ኤርሚያስ አሳየኝ አይደለ? ኤርሚያስ አሳየኝ። እኔ አይኔ ማንበብ አቃተው። ማንበብ የሚያቅተኝ ሰው ሆኜ አይደለም። እኔ አማርኛ ተናጋሪ ሰው ነኝ። አጠፋኝም፣ ግን ከርቀት አንጻር ከአይኔ አንጻር አላየኋትም። መሰለችኝ እቺ አይኗ ማለት ነው። እንደዛ ስለመሰለ ሳነብለት እሺ እንጨርስና ወደዛኛው እንለፍ። አሁን ስለሰንበት የተሰቀለ መርቆሪዎስ መሆኑን የሚያሳየውን ክፍል አሳያለሁ። አሁን ግን ቆይ ስማኝ። ቆይ ለማሸነፍ እንትን አትበል። ለማሸነፍ አይደለም፣ የእግዚአብሔር እውነት ስለሆነ ነው። እኔን ለማዳን አንተ ይኸውልህ እየተሰማማል። አንተ ወደ መርቆሪዎስ ጸልያለሁ፣ መርቆሪዎስን እለምናለሁ ብለሃል። መርቆሪዎስ እግዚአብሔር ነው ወይ? መርቆሪዎስ አምላክ ነው ወይ? ምክንያቱም ወደ አንተ የሚቀርበውን የሥጋ ለባሽን ሁሉ ጸሎት ስማ ይለዋል። እንደው ሰማይን በከዋክብት የጋረድክ
ምድርን በአበቦች ያስጌጥክ ነህ ይለዋል። መርቆሬዎስ በእነዚህ ቃላት ይገለጣሉ። እነዚህ ለመርቆሬዎስ ይገባሉ ወይ? ይገባሉ ወይም አይገቡም በለኝ። እኔ ባላነበብኩት ነገር ላይ ይኸው አነበብንልህ እኮ ያነበብክልኝም ብታነብልኝ እኔ የገባሁት እንድታነብልኝ የፈለኩት ይሄኛውን ነው። የእሱም ብታነብልኝም እንደዚህ ገልጠህ እያነበብክ ሰምተሃል እኮ ቅድም ነበር አይነበብ ማለት የነበረብህ ቅድም ነው ስንጀምረው። አሁን መርቆሬዎስ ተሰቀለ ለምትለው ነው አሁን ቀጥሎ አግዛችሁ ወይ ቀጥሎ አሳያለሁ። እሱ መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተላቸው ይላል አይደል? ይላል አይደል? አዎ ይላል። በቃ እሱ ካላል ምንድነው ስተቱ? መርቆሬዎስ ለሰው ልጆች ተሰቅሎ ወይም በእንጨት ላይ እንደተሰቀለ የሚናገር ክፍል አለ እዚያው መጽሐፈ ዚቅ ውስጥ አሳያለሁ። እሱ ቆይ ኤርሚያስ የጻፈውን ነው እኔ የሚያነበውን የሚታየኝ እሱ በቃ አሁን ርዕሱን ወደ ርዕሱ የሚመራን ነው፣ ችግር የለው። አሁን በመጀመሪያ የጀመርነውን ማመንበትና ልክ ነው ልክ አይደለም በልና ወደ ቀጣዩ እንሂድ። እነዚህኑ ዘመርቆሬዎስ ሂሩት ወደሚለው ዲበጽ ተሰቅለ ወደሚለው እንሄዳለን። መርቆሬዎስ በእንጨት ላይ ተሰቀለ የሚል ሌላ የመጽሐፈ ዚቅ ክፍል አለ፣ ወደሱ እንሄዳለን። ወደዛ ከመሄዳችን በፊት ግን ይህንን ነካ ነው ያው አነበብ ነው። ሲነበብ ዝም ብለህ አደመጥክ፣ ይተርጎማል፣ ተተረጎመ። ከዛ በኋላ መርቆሬዎስ በእነዚህ ቃላት ይገለጣል ወይ? መርቆሬዎስ እግዚአብሔር ነው ወይ? ምክንያቱም እነዚህ የእግዚአብሔር ገንዘቦች ናቸው። አየህ፣ ልክ እንደ አዝማሪ የእግዚአብሔርን ስም ነቅሎ የመርቆሬዎስን ያስገባበት ባለዚቁ። ስለዚህ ስሙን ሲተካ የእግዚአብሔር ገንዘቦች የመርቆሬዎስ ሆኑ ማለት ነው። አሁን አንተ መርቆሬዎስ የሥጋ ለባሽን ሁሉ ጸሎት የሚሰማ ነው ብለህ ታምናለህ? ሰማይን በከዋክብት የጋረደ ነው ብለህ ታምናለህ? ምድርን በአበቦች ያስጌጠ ነው ብለህ ታምናለህ? እንደዚህ ብለህ ነው የምትጸልይ ወደ መርቆሬዎስ? አሁን ለኔ ወይስ በሌላ መንገድ ነው የምትጸልየው? ግልጽ አድርጋ አድሬስ ላድርግልህ እኮ ይኸውልህ፣ እኔ ባነበብኩት ነገር ላይ ነው መልስ የምሰጥህ። መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተላቸው ይላል አይደለ? ያንን ነው እኔ እያነበብኩ ያለሁት። እንደዚህ የሚነበብ ነገር ካለ በዛ ላይ መልስ እሰጣለሁ። በዛ ላይ ካልሆነ ግን ልሰጥ አልችልም። እኔ አሁን የምጠይቀው መርቆሬዎስ ለኦርቶዶክስ ተሰቅሎ ሞተ ካልክ የኛውንስ አሁን የተነበበው ባላነበብኩት ላይ እንትን መልስ አልሰጥህም። ከላይ ጀምሬ ማንበብ አለብኝ። የተናገረው ማን ነው? ራሱ መርቆሬዎስ እኮ ለእግዚአብሔር ለክርስቶስ የተናገረው ሊሆን ይችላል። እኔ ባላነበብኩት ግዕዝ እኮ እንደማትችል ነግረናል። ከላይ ጀምረህ ግዕዝ እንደማትችል እኮ ነግረናል። ቆይ ግዕዝ አትችልም አይደል? በቃ ካልቻልክ ብናነብልህም አተረጉመው ወይም አስተርጓሚ አምጥተህ ቆይ ልጠይቅህ። አጭር ጥያቄ ልጠይቅህ። እየሰማኸኝ ነው? እየሰማሁ ነው። እሺ፣ ቅዱስ ጳውሎስ ለዓለም ተሰቅሏል አልተሰቀለም? ልጠይቅህ። በቃ ይሄን መልስ። ምን እንድልህ ነው የፈለግከው? ተሰቅሏል አልተሰቀለም? ይሄን መልስ። ዓለም የተሰቀለው ክርስቶስ ነው። ጳውሎስ ተሰቅሏል አልተሰቀለም? አልተሰቀለም። አይው አልተሰቀለም ማለት አይደለም። ቅዱስ ጳውሎስ ግን እኔ ተሰቅያለሁ ይላል። አየህ፣ ለዓለም ተሰቅያለሁ ይላል። ዓለምን ለማዳን አዳምጥ። ይሄ እኮ ነው አሁን ትርጉምህ እኮ አሁን በዚህ ላይ ነው። እኔም አሁን እኮ አንተ አሁን በማታምንበት መጽሐፍ አመጣህ አይደለ? አምንበታለሁ በምትለው በመጽሐፍ ቅዱስ ግን መጣሁብህ። ቅዱስ ጳውሎስ ለዓለም አውጣው የትዋን ያለ ይሄን ጨርሶ የራሱን ያወጣል። ይሄንን ጨርሶ አዳምጠኝ። ተሰቅሏል አልተሰቀለም? ዓለምን ለማዳን እንደተሰቀለ ታሳየኛለህ። እኔ ነኝ የሚዩት ያደረግኩት ጽዋትን። ይሄንን የመርቆሬዎስን ጨርስና ከዛ ተሰቅሏል አልተሰቀለም ብሎ የሚለውን አሳዩኝ ስትል ነበር። እናሳያለን አለ ዲያቆን። ኦኬ፣ እሱንም ጭምር ታያለህ ማለት ነው። ከዛስ ያንተን ጥያቄ ደግሞ ቅዱስ ጳውሎስ እኮ ይሄው የመርቆሬዎስን እናንተ እንደዚህ ታካብዱታላችሁ እንጂ ቅዱስ ጳውሎስም እኮ እኔ ለዓለም ተሰቅዬ የሾህ አክሊል ደፍቼ ሰማይን በከዋክብት ከልዬ ምድርን በአበቦች አስግጬ የሥጋ ለባሹን ሁሉ ጸሎት የምሰማ እኔ ነኝ ብሏል ጳውሎስ እያልከን ነው። እሱን ሁሉ ታመጣልናል። ልክ ለመርቆሬዎስ የተባለው ጳውሎስ ራሱ ብሎት የለ ወይ እያልከን ነው። እሱም በኋላ ታመጣዋለህ። አሁን ሀሳብ ዳይቨርት እንዳታርቅ አድምጠን ወንድሜ። ንንና ኢን ለይተህ ማንበብ የተሳነ ሰውዬ
ማይክ እየከፈትክ 16 ጊዜ አትጩ ብራዘር። ከማጋ እንደምታወራ ማወቅ አለብህ። መጠየቅ ግን ትችላለህ። ስታወራ ግን በእውቀት አውራ። እዚህ የምናወራ ሰዎች ግዕዙን አንብበን መተርጎም የምንችል ሰዎች ነን የምናወራ። ኦኬ። አዎ። ስለዚህ ከዚህ በኋላ ማይክ ከፍተህ ፒሪ 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 አትበል። በስርዓት አውራው። የአንተን የጳውሎስን በኋላ ታሳየናለህ፣ አንረሳው። ይህን ግን ጨርሱ። ዲያቆን የጥቅምት መርቆሪዎስን ማለት ነው። እሱ ላይ ጥያቄ ጠይቀዋል። ምድርን በአበቦች ያስጌጠ መርቆሪዎስ ነው እግዚአብሔር? መልስ። ሰማይን በከዋክብት የከለለ እግዚአብሔር ነው ወይስ መርቆሪዎስ? መልስ። እዚህ ጋር የተጻፈው መርቆሪዎስ ነው ብላለች ቤተክርስቲያንህ። እኛ ደግሞ መጽሐፍ ቅዱስ አድምጠን፣ አሁንም አድምጥ። ካልሆነ የመጨረሻ ቻንስ ነው። እታች እጥልሃለሁ። እታች ነው የምጥልህ። አወርድሃለሁ ማለት ከገስት ላይ እዛው ሄደህ እታች ትለፋለፋለህ። ኦኬ። ጥያቄ ጠይቀናል። ተነቧል። መጽሐፉን ተነቧል። ካሜራ ከፍተን አሳይተናል። መጽሐፉን አሳየን፣ ገጽ አሳየን። አነበበልህ ዲያቆን፣ ተረጎመልህ ዲያቆን። እስቲ ይሄ ትርጉም ስህተት ነው ብሎ የሚል አንድ ቄስ፣ አንድ መርጌታ፣ አንድ መነኩሴ እስቲ ይግባ። አንድ ሰው ቢሃይንድ ባይ ከበስተኋላ ስንት ሺህ ሰው ይሰማል? እዚህ 500 ሰው ይሰማል። አንድ ሰው እስቲ ይግባና ይሄንን ውሸታሞች ናችሁ ዲያቆን አግዝ፣ ውሸታም ነህ ኤርሚያስ እስኪ ይበሉ። አይሏትም፣ አይደፍሯትም። እዚህ ቤት መግባት ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ነው። ምክንያቱስ በመረጃ እና በማስረጃ ነው የምናወራው። ስለዚህ ዲያቆን ትክክል አንብቦልሃል፣ ትክክል ተርጉሟል። ሪካርዳት ትርጉሙ ስህተት ነው ብለህም አንድ ሰው ያቸኩል እኮ ነው የምልህ። አውርቼ እስክጨርስ ድረስ ሚዩት አለ። ትክክል አይደለም ብሎ የሚል ሰው ካለ ይግባ። ይኸው አንድ ቦታ አለ። ከፈለግም ሰዎችን አውርጄ ያስገባለሁ። እስኪ ቄስ፣ መርጌታ፣ ዲያቆን የሆነ እስኪ ይግባ እዚህ ቤት። ይህ የምታወሩት ውሸት ነው ብሎ እስኪ ይበል። መርቆሬዎስ ለኦርቶዶክሳውያን ተሰቅሎልናል ብላ ያለችው ቤተክርስቲያኒቱ ራሷ ስለሆነች ነው ለኦርቶዶክሳውያን ተሰቅሎላቸዋል ብዬ ያልኩት። ለምን ቤተክርስቲያኒቱ ይኸው ተሰቅሎልኛል ብላ ለጌታ የተነገረውን የጌታን ስም ነቅላ አውጥታ የፍጡርን ስም አንድ ሙትቻ የሆነ ሰውዬ ማለት የእሱን ጨምራለች ማለት ነው። አጭርና ግልጽ። ይህም ቤት ዝም ብሎ ደፍሮ የመግባት ትችላለህ። ገዝተ መላክ እንደዚህ ገብተ ማለት ነው። እታች ውረድ። አትደንግጥ፣ አትደንግጥ። በቃ ይሄን አማርኛ ነው። እታች ውረድ በቃ። ስለዚህ ዲያቆን የምጨርሰው ካለ መጨረስ ስላለ ዮዳሄም ከታች ስላለ ማለት ነው። ቴንክ ዩ። እሺ። ያው እኔ መጀመሪያ ይህንን ጀመርን፣ እስኪተረጎም ጠበቀ፣ ሰማ። ከዛ በኋላ ሲጠየቅ ነው እንግዲህ እኔ የፈለግኩት ያኛውን ነው አለ። ያኛውም አለ እኮ ችግር የለም፣ ያኛውን እናሳይሃለን። ነገር ግን ይሄስ ነገር ለመርቆሬዎስ ይገባዋል ወይ? መርቆሬዎስን ይገልጣል ወይ? እንደው አይበዛበትም ወይ? ከአቅሙ በላይ አይሆንም ወይ መርቆሬዎስ የሚለውን እንዲመልስ ነበር፣ ግን ፈቃደኛ አልሆነም። የሚያሳየው እንግዲህ የእግዚአብሔር ክብር የቱንም ያህል ቢነካ ግድ እንደሌለው ነው። እጽዋት በቃ ግድ የለውም። ለመርቆሬዎስ ክብር ነው የሚከራከረው እንጂ ለእግዚአብሔር ክብር አይደለም። ምክንያቱም የእግዚአብሔር ክብር ለፍጡር ሲሰጥ ነው፣ ቃል በቃል ማለት እኮ ነው። ለእግዚአብሔር የተነገሩ ነገሮች በሙሉ ስም ስለተለወጠ ማለት ነው። ያሬድ እኮ በአግባቡ እግዚአብሔርን ነው ያከበረበት። ምክንያቱም እነዚህ ነገሮች የሚገቡት ብቻውን አምላክ ለሆነ ለሚገባው ለእግዚአብሔር ነው እና ደስ ይላል። እግዚአብሔር ሲመሰገንበት ደስ ይላል። ግን ስሙ ተነቅሎ የመርቆሬዎስ ስም ሲገባበት ለመርቆሬዎስም ይበዛበታል፣ አያምርበትም። በጣም አጸያፊ ነው። ባዕድ አምልኮ ነው። አምልኮ ባዕድ ነው ይሄ። ይህንን ልክ አይደለም ለማለት ድፍረት አላገኘም። ድፍረት ማግኘት አለባቸው። እግዚአብሔርን ከሆነ የሚያመልኩት ይህ ልክ አይደለም ሊሉ ይገባል። ብፁዕ አቡነ ኤርሚያስ እኮ በቃ የእግዚአብሔር ክብር ስለተነካ የክርስቶስ ክብር ስለተነካ እኮ ነው እንደዛ ያሉት። ይህ ሰው ግን አንደኛ ግዕዙን አላውቅም አለ። በእርግጥ ስሙንም ራሱ አሁን ብናነበው እጽዋት ብሎ ነው የጻፈው። እጽዋት ነው የሚባለው። ግዕዝ እንደማያውቅ ያስታውቃል። ተርጉም ብንለው አልተረጎመም። ስንተረጉም ደግሞ አንተ አትችልም ይላል ወይ መቻሉን አላሳየንም። እኔ አሁን ችሎታን ለማሳየት ሳይሆን እንደዚህ የምለው ለማን ብለን ነው ያልተጻፈ የምናነበው? ለእግዚአብሔር አንዋሽለትም እኮ የምንናገረው የእግዚአብሔርን እውነት ነው። ቤተክርስቲያኒቱንም በሐሰት አይደለም እየከሰስናት ያለ ነው። ራሷ በጻፈችው መጽሐፈ ዚቅ ነው
ስህተት እንዳለበት ለማሳየት ተሞክሯል። እንግዲህ በተሐድሶ አገልግሎት ለምሳሌ እኔ ለመጀመሪያ ጊዜ በ1993 ዓመተ ምህረት በታተመው የተቀበረ መክሊት መጽሐፍ ውስጥ ይህንን አሳይቻለሁ። ከዚያም በኋላ የታተሙ በወጡት የተሐድሶ ጽሑፎች ውስጥ ይሄው ነገር ተደጋግሞ ተሞግቷል። ነገር ግን ቤተክርስቲያኒቱ እየሰጠች ያለችው ምላሽ ወይም የሊቃውንት ጉባኤ እየሰጠ ያለው ምላሽ ከእውነታው ጋር አብሮ ማይሄድ። ሰሞኑን እንግዲህ አቡነ ኤርሚያስ ይህን ጉዳይ አንስተው በመናገራቸው ምክንያት አንዳንዶች ከዚህ በፊት የሊቃውንት ጉባኤ እኮ መልስ ሰጥቶበታል እያሉ ሙግት ሁሉ አቅርበዋል። ለምሳሌ ለገድል ወይስ ገደል መጽሐፍ የሊቃውንት ጉባኤ የሰጠው የመልስ መጽሐፍ አለ። አነስ ያለች መጽሐፍ ኡቁ ኢያስህቱ ክሙ የምትል እንዳስተዋችሁ ተጠንቀቁ የምትል መጽሐፍ ጽፎ የሊቃውንት ጉባኤ ምላሽ ሰጥቻለሁ ብሏል። እዚያ ላይ ምንድነው የሚለው የሊቃውንት ጉባኤ ይሄ በመደበኛው ዚቅ አይገኝም አለ። በመደበኛው ዚቅ የማይገኝ ነው፣ አንዳንድ ግለሰቦች የጻፉት ነው። ደም ቃል በቃል ለማንበብ በመሰረቱ ለመርቆሬዎስ ተሰጥቶ የተነገረው ቃል ቀደም ብሎ በታተመው በመደበኛው ዚቅ አይገኝም። ነገር ግን ግለሰቦች ከጊዜ በኋላ ድጓውን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛው ዘር አይደለም። የለወጡት ሰዎችም በእናቱ በድጓው እንዲያስተካክሉ መመሪያ ተሰጥቶበታል ይላል ገጽ 26 ላይ። ውሸት። መደበኛ ዚቅ የሚባል አለው። የትኛው ነው መደበኛ ዚቅ? እንግዲህ የምናውቀው መጽሐፍ ዚቅ በ1987 ዓመተ ምህረት የታተመ በአቡነ ጳውሎስ ዘመን እሱ ነው። በቤተ ክህነቱ ዕውቅና ፈቃድ ባለቤትነት የታተመው እሱ ነው። እኔም የጠቀስኩት ይህን መጽሐፈ ዚቅ ምክንያቱም ያለው እሱ ነበረ። መደበኛ ያሉት የትኛው ነው? እስቲ ያሳዩ። መደበኛ ብለው መርቆሬዎስ የሌለበት ዚቅ ካለ ያሳዩንና እኛ ይቅርታ እንጠይቃለን። የለም። እንግዲህ አንዳንድ ሰዎች ይህንን ይዘው ያው ምላሽ ለመስጠት ሞክረዋል። ለምሳሌ የተቀበረ መክሊት ከታተመ በኋላ በ93 የታተመው በ95 ዓመተ ምህረት ዝክረ ቃል የሚል መጽሐፈ ዚቅ ታትሟል። ዝክረ ቃል እሱ አስተካክሎታል። ዝክረ ቃል አስተካክሎታል። ግን ዝክረ ቃል የግለሰብ ነው፣ የአንድ ያቋቋመ መምህር መጽሐፍ ነው። መልካም ነው እንግዲህ መስተካከሉ በራሱ መልካም ነው። ግን የሚገርመው እንደገና በሌላ ጊዜ ሌላ መምህር ደግሞ ሌላ መጽሐፈ ዚቅ ሲያሳትም ምንድነው ያደረገው? እንደነበረ ነው ያደረገው። መርቆሬዎስ የሚለው አልወጣም እዚያ ላይ። ለምንድን ነው ያልወጣው? እርማቱን ስላልተቀበለ ነው ያ መምህር ወይስ አልሰማም? ይህን ውሳኔ አልሰማም ብለን እንድንጠይቅ ያደርገናል። እሺ ታርሞ ከሆነ የሊቃውንት ጉባኤው በ1996 ዓመተ ምህረት ነው ይህንን የተናገረው። የሊቃውንት ጉባኤው በዚህ መጽሐፍ በሊቃውንት ጉባኤ ታርሞ ከሆነ አቡነ ኤርሚያስ ለምን አነሱት? አሁን ታርሟል ብለው ለምን አያልፉትም ነበር? ብዙ ጥያቄዎች ይነሳሉ። እውነታው ምንድነው? ምናልባት ዝክረ ቃል ላይ ታርሞ ሊሆን ይችላል። ሌላው መምህር የጻፉት ወይም ያዘጋጁት መጽሐፈ ዚቅ ላይ ግን አሁንም አልተለወጠም። እንደዛው ነው ያለውና እነዚህ ነገሮች እንግዲህ ነገሩ ገና እንዳልጠራ ነው የሚያሳየው። ከምንም በላይ ግን ወረቀት ላይ የታረመው መሬት ላይ ታርሟል አይመስለኝም። ምክንያቱም የአቋቋም መምህራን የታረመው ተልኮላቸው ከዛሬ ጀምሮ እንዲያደርጉ ተብለው እንደማያደርጉ ይታወቃል። ምክንያቱም በተለያየ ቦታ ነው ያሉት፣ እንደተማሩት ነው የሚሉት። የሊቃውንት ጉባኤውን ሐሳብ እንዳንቀበል ደግሞ የሚያደርገን አንዱ ነገር ምንድነው? እንደው ከመጽሐፈ ዚቅ ወጣ ብለን ታምረ ማርያም ላይ እንደዚሁ ጥያቄ ቀርቦ ነበረ በገድል ወይስ ገደል መጽሐፍ ላይ። ለዚያ መጽሐፍ ምላሽ ሲሰጥ በዋናው ታምረ ማርያም ላይ እንደዚህ የሚል የለም ከጊዜ በኋላ የመጣ ነው የሚል አይነት መልስ ነው የሰጠው። ስለዚህ ልክ እንደታረመ ያኛው ስህተት እንደሌለበት አድርጎ ነው። ግን ቤተ ክህነቱ እያሳተመ በቀጠለው በተለይ እስከ 2012 ዓመተ ምህረት ድረስ አስታውሳለሁ። እኔም ጥቅስ አድርጌም ተጠቅሜበታለሁና አልታረመም። ስለዚህ የሊቃውንት ጉባኤው የተሳሳተ መረጃ ነው እየሰጠ ያለው በዚህ መጽሐፍ።
ስለዚህ አንዳንዶች ይሄን መጽሐፍ እየጠቀሱ ታርሟል እኮ በታረመ ነገር ላይ ለምንድን ነው አስተያየት የምትሰጡት እያሉ ሰሞኑን ከአቡነ ኤርሚያስ ጋር በተገናኘ አንዳንድ የሐሳብ መለዋወጦች ስላሉ እንደው ከዛም አንፃር ነው እንደዚህ ትንሽ ገፋ አድርጌ መናገር የፈለኩት። ስለዚህ ያንን ማሳያቸው ዲያቆን ያንተው ራስ የቱን ለሰው ልጆች ፍቅር የሸዋ አክሊል ደፍቶ የተሰቀለበትን የሚለውን ይቻላል። የሚያዝያ መርቆሬዎስ ዚቅ ነው። ምናልባት እሱ መጽሐፉን ገልጠ ማሳየት እንችላለን። እዚህ ያው እኔም የተከበረ መክሊት ላይ ስለጠቀስኩት ከነ ትርጉሙ ማቅረብ እችላለሁ። እሺ ምንድነው የሚለው? ገጽ ስንት ነው? 109 ነው። መጽሐፈ ዚቅ ወመዝሙር ገጽ 109። ኦኬ ቆይ 109 ሳይሆን 170 ኦኬ 170 ላይ 69 ምንድነው እነዚህኑ ዘመርቆሬዎስ ሂሩተ ይላል። ኦኬ እኔም ማጣገቢ ስላለ 70 ነው 71 እኔ 70 ነው ያለው። 70 ላይ ነው ያለው። ልክ ነው 70 ላይ አለ። ለገባዋቲ ከላይ ነው አይደል? ለገባዋቲ ከሚለው ላይ ያ ልክ ነው። ገጽ 170 ያ ከፍተህ ልታሳይ ትችላለህ። እሺ ማን ነው? እኔ እኮ ግራ የገባኝ አንድ መጽሐፍ የማያውቁ ሰዎች ናቸው እኮ መጥተው የሚጫጫሁብን። እስቲ መርቆሬዎስ ስለሰው ልጆች ተሰቅሎ ሞተ እኮ ብላ ያለችው ቤተክርስቲያኒቱ ናት። አንብበው ዲያቆን። እሺ የሚለው ምንድነው? ንዜኑ ዘመርቆሬዎስ ሂሩተ ትህትና ወየዋሃተ ዘታገሰ በእንተ አፍቅሮተ ሰብ ዘሰቀሉ ለሰማይ ከመቀመር ዲበ ዕፅ ተሰቅለ ዘከለሉ ለሰማይ በከዋክብት አክሊለ ዘሶክ ተቀጸለ ይላል። መርቆሬዎስን ቸርነት ትህትናና የዋህነት እንናገራለን። ስለ ሰው ፍቅር መከራን የታገሰ ሰማይን እንደ መጋረጃው የሰቀለው በእንጨት ላይ ተሰቀለ፣ ሰማይን በከዋክብት የሸፈነው የእሾህ አክሊልን ተቀዳጀ ይላል። ይሄ እንግዲህ መጽሐፈ ዚቅ ነው እንደዚህ የሚለው። መጽሐፈ ዚቅ ይህንን ድርሰት የወሰደው ያው ስም ተክቶ ለማቅረብ ከጾመ ድጓ ላይ ነው። ጾመ ድጓ ዘስቅለት ለጌታ ተሰጥቶ እንደዚህ ይነበባል። ምንድነው የሚለው? ነዜኑ ዘአምላክነ ሂሩተ ነው የሚለው። ዘአምላክነ የሚለውን ዘመርቆሬዎስ ብለውታል ማለት ነው። እንግዲህ ስም ሲለወጥ የአምላክ የክርስቶስ ገንዘቦች ስለ ክርስቶስ የተነገሩት ክርስቶስን የሚገልጡት ቃላት ሁሉ የማን ይሆናሉ? የመርቆሬዎስ ይሆናሉ። ግን ለመርቆሬዎስ አይሆኑትም፣ አይስማሙትም። ያዙ መርቆሬዎስ እዚህ ጋር ቢገባ ስሙ ከአቅሙ በላይ ነው። ሊሸከመው አይችልም፣ አይገልጸውም፣ ይበዛበታል፣ ይንቦለቀቅበታል። ምክንያቱም በቃ ለአምላክ ለክርስቶስ ብቻ የተገቡ ናቸው እነዚህ ነገሮች። ለምን? የተሰቀለው እርሱ ስለሆነ። ስለዚህ የአምላካችንን ቸርነት ትህትናና የዋህነት እንናገራለን ነው የሚለው ጾመ ድጓ። እነሱ ግን ለመርቆሬዎስ ሰጥተዋል። እንግዲህ አቡነ ኤርሚያስ ይህንን ክፍል ነው እንግዲህ ለመጥቀስ ጠቅሰው ሐሳቡን የተቹት።